አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁ እንዳትረሱ። እጅግ በጣም ወሳኝ የሆኑ ነገሮች ነው የማቀርብላችሁ ዛሬ። ለብ ያለ ውሃ ውስጥ ሎሚ ጨምቀው ዘወትር ቢጠጡ እነዚህ የጤና ጥቅሞችን ያገኛሉ ይለናል። እስኪ እነሱ እነማን ናቸው እናያቸዋለን፣ እያንዳንዳቸው ማለት ነው። አንደኛ ጉበትን ከመርዛማ ነገሮች ያጸዳሉ። ለብ ባለ ውሃ ውስጥ የሎሚ ጭማቂ ፈሳሽ ብቻ ሳይሆን የሎሚ ልጣጭ ጭምር ከተን የምንጠጣ ከሆነ ደረጃ 2 የጉበት ጸረ መርዝ የማስወገድ ተግባርን ያከናውናል ይላል። ሁለተኛው ጉበት ሐሞት እንዳመነጭ በማበረታታት ቅባታማ ምግቦች ሰውነት ማለት ነው እንዲፈጭ ይረዳል ማለት ነው። እሱ ምንድነው? ጉበት ሐሞት እንዳመነጭ በማበረታታት ቅባታማ ምግቦችን ሰውነት ማለት ነው እንዲፈጭ ይረዳል ማለት ነው፣ ያግዘዋል ማለት ነው። ኦኬ፣ ሶስተኛውን ሎሚ ከፍተኛ አንቲ ኦክሲደንት ባህሪ ስላለው ህዋሳቶችን ማለት ነው እንዳይወድሙ ይጠብቃቸዋል ማለት ነው። አራተኛው ጋር እንሂድ። በሎሚ ውስጥ ያለው አንቲ ኦክሲደንት እና ፌቶ ኬሚካልስ የጉበት ህዋሳት እንዳይታደሱ ይረዳል ይለን። አምስተኛው ጋር እንሄዳለን። በሎሚ ውስጥ ያለው ሲትሪክ አሲድ የምግብ ስርዓት ልመትን ያፋጠናል፣ እንዲሁም የኩላሊት ጠጠርን ያሟሟል ይላል። ስድስተኛው ጋር ስንሄድ በሎሚ ውስጥ ያለው ከፍተኛ መጠን የቪታሚን ሲ ንጥረ ነገር ጠንካራ የተፈጥሮ የበሽታ መከላከል አቅም እንዲኖር ያስችላል ማለት ነው። ሰባተኛው ጋር ስንሄድ ሎሚ የደም ቅባትን በመሰባበር ብዙ ሰዎች የሚያጋጥማቸውን የሐሞት ድንጋዮች በሰውነታችን ውስጥ እንዳይፈጠሩ ያግዛል ይለናል። ስምንተኛው ሎሚ ከፍተኛ የቪታሚን ሲ ንጥረ ነገር ስላለው የዩሪክ አሲድ መጠንን በመቀነስ ሰዎች በሪህና የአጥንት አንጓ ብግነት እንዳይጠቁ ይጠብቃቸዋል ይለናል። ዘጠነኛው ጋር ስንሄድ ሎሚ ከአንዳንድ የካንሰር በሽታዎችም ይከላከላል ይላል። ስለዚህ ሎሚ መውደድ መቻል ያለባችሁ ማለት ነው። ሎሚ ተጠቀሙ፣ እጅግ በጣም ወሳኝ ነው ማለት ነው። ስቴፑን ጠብቃችሁ እንግዲህ ከተጠቀማችሁ ማለት ነው በየአካባቢያችን ሎሚ አናጣም። ስለዚህ ጤናችንን መንከባከብ ያለብን እኛው እራሳችንን ማለት ነው። ስለዚህ ዶክተሩ ማን ነው? እራሳችሁ ናችሁ። የራሳችሁን በሽታ የምታውቁት እራሳችሁ ስለሆናችሁ መፍትሄውንም የምታመጡት እናንተ እራሳችሁ ስትሆኑ ነው ማለት ነው። ተግባራዊ አድርጋችሁ የተነገራችሁን ነገር ስትጠቀሙ ከዛ መፍትሄውን ታገኛላችሁ። እሺ ሌላው ብዙ ጊዜ ቪዲዮዎችን ሰርቻለሁ ማለት ነው። አንድ እህቶች ተጠይቁኛላችሁ ስለ ማህፀን በር ካንሰር ማወቅ እንፈልጋለን ላላችሁኝ ማለት ነው። ስለ ማህፀን በር ካንሰር ማወቅ ያለባችሁ ነገር የማህፀን በር ካንሰር በማህፀን ጫፍ ሴሎች ውስጥ የሚፈጠር ሲሆን በረጅም ዓመታት ውስጥ ቀስ እያለ እያደገ የሚመጣና ወደ እጢ የሚቀየር ካንሰር ነው። የማህፀን በር ካንሰር መንስኤዎቹን ልንገራችሁ። ሂዩማን ፓፒሎማ ቫይረስ በመባል የሚታወቅ የቫይረስ አይነት በዋነኛነት በግብረ ስጋ ግንኙነት የሚተላለፍ ሲሆን የአብዛኛው የማህፀን በር ካንሰር መንስኤ ነው ማለት ነው። ከአንድ በላይ ሰዎች ጋር የግብረ ስጋ ግንኙነት ማድረግ ወይንም ከብዙ ሰው ጋር ከሚወጣ ሰው ጋር ግንኙነት ማድረግ፣ ከ20 ዓመት ዕድሜ በታች የሚደረግ የግብረ ስጋ ግንኙነት ለሂዩማን ፓፒሎማ ቫይረስ ያለንን ተጋላጭነት ይጨምራል ይላል። ደካማ የበሽታ የመከላከል አቅም በኤችአይቪ ቫይረስ ማለት ነው። ሲጋራ በማጨስ የሚዋጡ የእርግዝና መከላከያዎችን ለረጅም ጊዜ መጠቀም ተጋላጭነትን
በትንሹ ይጨምራል ማለት ነው። ሌሎች የክላሚዲያ አይነት በግብረ ስጋ ግንኙነት የሚተላለፍ ኢንፌክሽኖች የአባለዘር በሽታዎች ናቸው። የብልት ንጽህናን አለመጠበቅ በዘር በቤተሰብ ውስጥ ካለ ምልክቶችን ስናይ ለየት ያለ ከማህፀን የሚወጣ ፈሳሽ፣ ያልተለመደ የደም መፍሰስ ከግንኙነት በኋላ ከወር አበባ ውጭ ከማርጥ በኋላ ማለት ነው። ለየት ያለ ከማህፀን የሚወጣ ፈሳሽ እና በግንኙነት ወቅት የሚሰማ ህመም፣ ብዙ ጊዜ የሚቆይ ወይንም ከበድ ያለ የወር አበባ፣ የጀርባ እና የእግር ህመም፣ የእግር ማበጥ፣ ለመሽናት መቸገር ወይንም ህመም መሰማት። በሽታው ሲጀምር ብዙ ጊዜ ምንም ምልክት አያሳይም። ስለዚህ ፓፕ ሰሚር የተባለውን የቅድመ ምርመራ እንዲሁም የሂዩማን ፓፒሎማ ቫይረስ ምርመራ በመደበኛነት ማድረግ በጣም ወሳኝ ነው ይላል። መከላከያ መንገዶችን ጥንቃቄ የተሞላበት የግብረ ስጋ ግንኙነት ማድረግ፣ ኮንዶምን መጠቀም ሙሉ በሙሉ ለኤችአይቪ ያለንን ተጋላጭነት አይቀንስም፣ በአንድ ሰው መወሰን የተሻለ አማራጭ ነው ይላል። ኦኬ፣ ሲጋራ አለማጨስ። ፓፕ ሰሚር የተባለው የቅድመ ካንሰር ምርመራ እና የሂዩማን ፓፒሎማ ቫይረስ ምርመራ በመደበኛነት ማድረግ፣ የሂዩማን ፓፒሎማ ቫይረስ ኤችፒቲቪ መከላከያ ክትባት መውሰድ፣ የአባላዘር በሽታዎችን በጊዜ ማከም፣ የብልት አካባቢ ንጽህናን መጠበቅ፣ ከ25 ዕድሜ በኋላ መደበኛ የፓፕ ሰሚር ምርመራ ማድረግ እንዲሁም የኤችፒቪ ክትባት ከ9 እስከ 14 ባለው ዕድሜ መውሰድ ወሳኝ የሆነ የመከላከያ መንገድ ነው ማለት ነው። እሺ፣ ሌላው በስከ መጨረሻ የምናየው ዘይቱኒ ነው። ብዙዎቻችሁ ታውቁታላችሁ። ዘይቱኒ የጤና በረከቶችን እስኪኔ ናፍቋችሁ ይሆናል አይደል? ስደት ላይ ያላችሁ እህቶች ወንድሞች አብሽሩ፣ አለ ዘይቱኒ ከፈለጋችሁ። ስደት ላይም እኮ አለ። እሺ፣ ጥቅሙን እኔ አንደኛ የደም ግፊት በሽታን ይከላከላል። ሁለተኛ በካልሲየም፣ በፖታሽየም፣ በአይረን፣ በፋይበር፣ በቪታሚን ኤ፣ በቪታሚን ቢ እና በቪታሚን ሲ እንዲሁም በፎሊክ እና በኒኮቲክ አሲድ የበለጸገ ፍራፍሬ አይነት ነው ይለናል። ኦኬ፣ ሶስተኛው ጋር እንሂድ። ያው አንደኛው ጋር የደም ግፊት በሽታን ይከላከላል ብያለሁ። ሁለተኛው አሁን ያልኩት ነው። በካልሲየም፣ በፖታሽየም፣ በአይረን፣ በፋይበር እና በቪታሚን ኤ እና በቪታሚን ቢ እና በቪታሚን ሲ እንዲሁም በፎሊክ እና በኒኮቲክ አሲድ የበለጸገ የፍራፍሬ አይነት ነው ሁለተኛው ማለት ነው። ሶስተኛው የሽንት ቱቦ ጫፍ ካንሰርን ይከላከላል። አራተኛው የወር አበባ ዑደታቸው ለሚረዝምባቸው ወይንም ለሚዘገይባቸው ሴቶች አስፈላጊ ነው ይላል። እንግዲህ ብዙ እህቶች ይህን አታውቁም ብዬ ገምታለሁ። ብሉ እስኪ ይህን በደንብ ብሉ፣ በቃ ሲያስቸግራችሁ። እሺ፣ አምስተኛውን እኔ ጉንፋንን፣ ፍሉ እና ሳልን በመዋጋት የመተንፈሻ አካላትን ኢንፌክሽንን ይከላከላል ማለት ነው። እሺ፣ ስድስተኛውን እኔ የምግብ ስልቀጣን ስርዓት ያግዛል ማለት ነው። ሰባተኛው የሆድ ድርቀትን ይከላከላል። በጣም ወሳኝ ነው። አሁን ብዙ ጊዜ የሆድ ድርቀት ካመማችሁ ሽንት ቤት ስትሄዱ ስትጠቀሙ ማለት ነው ትቸገራላችሁ። ስለዚህ ያ የሆድ ድርቀት ነው ማለት ነው እና እሱን ለመከላከል በጣም ይጠቅማል ይለናል። ስምንተኛው የሰውነት ክብደትን ለመቀነስ ይረዳል። ክብደት መቀነስ ከፈለጋችሁ እሱን ከበላችሁ ትቀንሳላችሁ ማለት ነው። የደም ስኳር መጠን በመቀነስ የስኳር በሽታን ይከላከላል። ጥሩ። የስከርቪ በሽታን በቪታሚን ሲ እጥረት የሚመጣን ይከላከላል ማለት ነው። ስለዚህ ዘይቱኒ
በጣም ጠቃሚ ነው ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።